መንግስት በክልሉ የሚገኙ የጎብኚዎች መስህብ ስፍራዎችን መጠበቅና መንከባከብ ላይ ትኩረት አድርጎ እየሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የርዕሰ መስተዳድሩ የህዝብና አደረጃጀት አማካሪ አቶ ይርጋ ሲሳይ ተናገሩ። በደብረታቦር ከተማ በቅዱስ መርቆሬዎስ ንግስና የፈረስ ጉግስ በዓል ሃይማኖታዊና ባህላዊ ትውፊቱን በጠበቀ መልኩ ተከብሯል። ሀረገወይን ታደሰ በ14ኛው መቶ ክፍለ ዘመን የተመሰረተችው ደብረታቦር ለስልጣኔ ፈርቀዳጅ ባለብዙ ታሪክ ባለቤት መሆኗን የደብረታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን ተናገሩ። በርካታ ምሁራንንና ባለሀብቶችን ያፈለቀች ከተማ በተፈጥሮ ሀብትም የታደለች መሆኗንም ነው ያነሱት። በከተማዋ የተለያዩ ሃይማኖታዊ በዓላት በድምቀት ይከበሩባታል። በየዓመቱ ጥር 25 የሚከበረው የቅዱስ መርቆሬዎስ የንግስና የፈረስ ጉግስ በዓል ከሚከበሩ በዓላት ውስጥ ተጠቃሽ ነው። የመርቆሬዎስ ንግስና የፈረስ ጉግስ በዓል ባህላዊ ትውፊቱን ሃይማኖታዊ እሴቱን ሳይለቅ ለዓመታት እየተከበረ መሆኑን ነው አቶ ደሴ የተናገሩት። በዓሉንም ልዩ የሚያደርገው እምነት፣ ባህልና ማንነት ተጣምረው እና ደምቀው በታሪካዊቷ ደብረታቦር በተንጣለለው አጅባር ሜዳ የቅዱስ መርቆሬዎስ ንግስና የፈረስ ጉግስ መንፈሳዊና ባህላዊ ክዋኔዎች በመያዝ ደምቆ የሚከበር በዓል መሆኑ ነው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋይ በክልሉ የሚከበሩ ሃይማኖታዊና ባህላዊ በዓላት ማህበረሰቡን በኢኮኖሚ ተጠቃሚ ያደረጉ መሆኑን ተናግረዋል። ዓመት ጠብቀው የሚመጡት ክብረ በዓላቱ የአማራን ሕዝብ ባህልና እሴት በመጠበቅ ትውልዱ በጠንካራ ማንነት ላይ እንዲቆም የሚያበረክቱት ሚና እጅግ በጣም ከፍተኛ ነው። ከዚህ ባሻገር በዓላቱ በታሪክ ሂደት በተቀረጹበት የተለየና ተወዳጅ በሆነ ክዋኔ ምክንያት ሚሊዮኖች በጉጉትና በፍቅር የሚጠብቋቸውና የሚታደሙባቸው ሀብቶች በመሆናቸው በሚከበሩበት አካባቢ ከፍተኛ ኢኮኖሚያዊ መነቃቃት በመፍጠር የአካባቢውን ማህበረሰብ ተጠቃሚ እንዲሆን ያደርጋሉ። የመርቆሬዎስ የንግስና የፈረስ ጉግስ በዓል የክልሉን ቱሪዝም በማነቃቃት ጉልህ ሚና እንደሚጫወትም ነው ያነሱት። በፈረስ ጉግስና ሽርጥ በተክሌ አቋቋም ዝማሜ በወጣቶች ዝማሬና ሆታ የሚደምቀውን የጥምቀት በዓል መሸኛና የመርቆሬዎስ በዓል በደብረታቦር አጅባር ሜዳና በስቴ መካነ ኢየሱስ ዴንሳ ተራራ ስር በዛሬው ዕለት በድምቀት እናከብራለን። ይህ ለደቡብ ጎንደር ብቻ ሳይሆን ለክልላችንና ለሀገራችን ቱሪዝም ትልቅ ጸጋ፣ የጎብኝን የቆይታ ጊዜ ለማራዘም ደግሞ ልዩ ዕድል በመሆኑ ልንጠብቀውና ልንንከባከበው ይገባል። መንግስት የክልሉን የቱሪዝም መስህቦች መጠበቅና መንከባከብ ላይ በትኩረት እየሰራ መሆኑን የተናገሩት ደግሞ በምክትል ርዕሰ መስተዳድር ማዕረግ የርዕሰ መስተዳድሩ የህዝብ ግንኙነትና አደረጃጀት አማካሪ አቶ ይርጋ ሲሳይ ናቸው። በፓርቲያችን ብልጽግና የልማት ፍኖተ ካርታ እንደተመላከተው የሀገራችን ብልጽግና መንገድ ከሆኑት 5ቱ የኢኮኖሚ አምዶች የሆነው ቱሪዝምን በማልማት በሚገባ ጥቅም ላይ እንዲውል ማድረግ የስራ ዕድል ፈጠራና የገጽታ መገንቢያ አቅም እንዲሆን መስራት ይገባናል። መንግስት የህዝብን እሴት በመጠበቅ በመንከባከብና በማሳደግ ለትውልድ ግንባታና ለዘላቂ ልማት መጠቀም እንደሚገባ ስላመነ በሁሉም የክልላችን አካባቢዎች የቱሪስት መዳረሻቸውን እያለማ ይገኛል። የአካባቢው ተወላጆችና መላ ኢትዮጵያውያን አካባቢው ያለውን ምቹ የመልማት እድል በመጠቀም ኢንቨስት እንድታደርጉ በዚሁ አጋጣሚ ጥሪ አደርጋለሁ። የደብረታቦር ከተማ አስተዳደር በዓሉን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እንዲመዘገብ እየሰራ መሆኑም ተመላክቷል።